ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ያለምንም ግብ 0-0 ተጠናቋል። አርሰናል በሜዳው ያሸንፋል ተብሎ የተጠበቀበትን ጨዋታ ሊቨርፑል 1 ነጥብ ይዞ ወጥቷል። በአጠቃላይ አርሰናልና ሊቨርፑል ባደረጉት የዚህ የውድድር ዓመት ግንኙነት ሊቨርፑል ከጨዋታዎቹ 4 ነጥብ ወስዷል። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ቻናላችን አርሰናልና ሊቨርፑል ካደረጉት ጨዋታ ድህረ ጨዋታ ትንታኔ ወደ እናንተ ሊደርስ ነው መጥቷል። ከመርሃ ግብሩ ጋር አብሮነታችሁ እንዳይለየን እንጋብዛለን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን አሳዩን። ሐሙስ ምሽት በኤሚሬትስ ስታዲየም የተደረገው የአርሰናልና የሊቨርፑል የሁለቱ የፕሪሚየር ሊግ ግዙፍ ክለቦች ፍልሚያ በጉጉት እንደተጠበቀው ሳይሆን በሁለቱም በኩል ባዶ እጃቸውን 0-0 በመለያየት ተጠናቋል። ይህ ውጤት በተለይ ለሰሜን ለንደኑ ክለብ አርሰናል የሚቆጭ አጋጣሚ ሆኖ አልፏል። መድፈኞቹ ወደዚህ ጨዋታ የገቡት በከፍተኛ ተነሳሽነት ነበር። ምክንያቱም የዋንጫ ተቀናቃኛቸው ማንቸስተር ሲቲ እና አስቶን ቪላ ረቡዕ ዕለት ነጥብ መጣላቸውን ተከትሎ አርሰናል ይህን ጨዋታ ቢያሸንፍ ኖሮ በሰንጠረዡ አናት ላይ የነበረውን የነጥብ ልዩነት ወደ 8 በማስፋት የዋንጫ ጉዞውን ማመቻቸት ይችል ነበር። ነገር ግን ሜዳ ላይ የታየ እውነታ ሌላ ነበር። የባለፈው ዓመት ሻምፒዮን ሊቨርፑል ኮከብ አጥቂያቸው ሁጎ ኤኪቲኬን በጉዳት አጥቶ ወደ ሜዳ የገባ ዕለት ተፈጥሯዊ የፊት መስመር አጥቂ ነበር። አሰልጣኝ አርኔ ስሎት አማካዮቹን ወደፊት በመግፋት ለመጫወት ተገዷል። በመጀመሪያዎቹ 45 ደቂቆች አርሰናሎች ጨዋታውን ሙሉ በሙሉ ተቆጣጥረውት ነበር። ኳስን በረቀቀ መንገድ እየቀያየሩ ወደ ሳጥን ቢያደርሱም የመጨረሻውን ኳስ ከመረብ ለማሳረፍ ግን የሚፈጠር ይህንንም የሚያደርግ አጥቂ አልነበረም። ብዙ ኳሶች 5 ከ50 ክልል እያቋረጡ ቢሄዱም ገራፊ እግር አላገኙም። በዚህ አጋማሽ ለጎል እጅግ የቀረበችውን አደገኛ ሙከራ ግን የታየችው በሊቨርፑል በኩል ነበር። በግብ ጠባቂው ዴቪድ ራያና በተከላካዩ ሳሊባ መካከል በተፈጠሩ አለመግባባት የተገኘችውን ኳስ ኮነር ብራድሌይ በረቀቀ መንገድ ወደ ጎል ቢልካትም ኳሷ የግቡን አግዳሚ ለትማ ተመለሰች። የአርሰናል ደጋፊዎች ልብ ለሰከንዶች የቆመበት ቅጽበት ነበር። ከእረፍት መልስ ሊቨርፑሎች የተሻለ ተንቀሳቅሰዋል። ያለ አጥቂም ቢሆን የማጥቃት ፍላጎታቸው ጨምሮ ታይቷል። ፍሎሪያን ቨርትስ ሳጥን ውስጥ ተጠልፎ ፔናልቲ ይገባኛል ቢልም ዳኛው ወይ ፍንክች ብሏል። ዶሚኒክ ስፖዝላይም በቅጣት ምት የሞከራት ኳስ ለጎል የቀረበች ነበረች። በአርሰናል በኩል ምሽቱ ለአዲስ ፈራሚው ቪክቶር ዮኬሬሽ ቅዠት ነበር። አጥቂው አንዲት ሙከራ ሳያደርግ በ64ኛው ደቂቃ ተቀይሮ ወጥቷል። አርቴታ ጨዋታውን ለመቀየር ጋብሪኤል ጄሱስን፣ ኤብሬቺ ኤዜን፣ ነኑ ማዱኤኬን እና ማርቲኔሊን ወደ ሜዳ ቢያስገባም የሊቨርፑልን የኋላ ደጀን መስበር ግን አልቻለም። እንዲያውም በሁለተኛው አጋማሽ ሊቨርፑሎች የተሻሉ ሆነው ታይተዋል። ውጤቱን ተከትሎ አርሰናል አሁንም በሊጉ አናት ላይ ቢቀመጥም የነጥብ ልዩነቱ 6 ብቻ ሆኗል። ሊቨርፑል በበኩሉ 4ኛ ደረጃ ላይ ይገኛል። አርቴታ በሚያይ ወር የዋንጫውን ፉክክር ሲጠናቀቅ ይህን ጨዋታ ማሸነፍ ነበረብን ብለው እንዳይቆጩ ያሰጋል። በአንጻሩ አርኔ ስሎት ያለ ዋና አጥቂ ከባድ የሚባለው የኤሚሬትስ ምሽግ ነጥብ ይዞ በመውጣት እፎይታ ተሰምቷቸዋል። የፕሪሚየር ሊግ ሩጫ ቀጥሏል። አርሰናል ያመለጠው ዕድል ዋጋ ያስከፍለዋል ወይስ ይህ ነጥብ ለዋንጫው በቂ ነው? ጊዜ የሚመልሰው ይሆናል። ቀጥሎ ደግሞ የጨዋታውን ቁጥራዊ መረጃዎች የምናይ ይሆናል። በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። አርሰናልና ሊቨርፑል ባደረጉት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አጠቃላይ የታዩ የጨዋታው ቁጥራዊ መረጃዎች ምን ይመስላሉ? በአጠቃላይ በጨዋታው የኳስ ቁጥጥር አርሰናል 47 በመቶ ነበረው፣ ሊቨርፑል ደግሞ 53 በመቶ ነበረው። በተለይም ከረፍት መልስ ሊቨርፑል አብዛኛውን ደቂቃ ኳሱን ተቆጣጥሮ አርሰናል ከኳስ ጀርባ በመከላከል ነበር ያሳለፈው። በአርሰናል በኩል 2 ጊዜ ኦፍሳይድ ሲነፋበት እንዲሁም ሊቨርፑል 1 ጊዜ ኦፍሳይድ የፊሽካ ድምጽ ሰምቷል። በተመሳሳይ አርሰናል 3 ኮርናዎችን ሲያገኝ ሊቨርፑል ምንም አይነት ኮርና አላገኘም። በአጠቃላይ አርሰናል ወደ ሊቨርፑል የግብ ክልል 4 ኳሶችን ሙከራ ሲያደርግ ከነዚህ ውስጥ 4ቱ ብሎ 9 ኳሶችን ሙከራ ሲያደርግ ወደ ግብ ክልል ከዚህ ውስጥ በአርሰናል በኩል 4 ኳሱ ብሎክ ተደርጎበታል። ሊቨርፑል 8 ኳሶችን ወደ አርሰናል የግብ ክልል ሞክሮ 3ቱ ናቸው ብሎክ የተደረጉበት። እንግዲህ 5ቱ ሾት ኦን ታርጌት ሳይሆኑ ግን በሙከራ ደረጃ የተቀመጡ ነበሩ። አርሰናል በአጠቃላይ በሊቨርፑል የግብ ክልል ውስጥ ካደረጋቸው 9 ሙከራዎች 4ቱ ኢላማቸውን የጠበቁ ነበሩ። ግብ ጠባቂ ያዳኗቸውን ኳሶች ስንመለከት የሊቨርፑል ግብ ጠባቂ 4 ለግብ የሚሆኑ ኳሶችን ከመግባት ታድጓል ወይም ሾት ኦን ታርጌት እንዲሆኑ አድርጓል ማለት ነው። 2 ኳሶች ፈታኝ የነበሩበት ዴክላን ራይስ እና ማርቲኔሊ ከረፍት መልስ የሞከሩበት ኳሶች ማለት ነው። አርሰናል 11 ታክሎችን ሲያሸንፍ የተሳኩ ነበሩ ከሞከራቸው 11 ታክሎች። በአጠቃላይ ከሞከራቸው በጨዋታው ታክሎች ሊቨርፑል በዚህ 10 ታክሎችን አሳክቷል።
በአጠቃላይ በጨዋታው ሊቨርፑል 506 ቅብብሎችን ሲያደርግ አርሰናል ደግሞ 457 ቅብብሎችን አድርጎ 394ቱ የተሳኩ ኮምፕሊትድ የኳስ ቅብብሎች ነበሩ። በተመሳሳይ ሊቨርፑልም 450 ካደረጋቸው 506 ቅብብሎች 450 የተሳኩ ነበሩ። በጨዋታው ሊቨርፑል 9 ፋውሎችን ሲያስመዘግብ አርሰናል 10 ፋውሎችን አስመዝግቧል። በዚህም ሊቨርፑል 2 ቢጫ ካርድ ሲመለከት አርሰናልን በተመሳሳይ ቢጫ ካርድ ተመልክቷል ማለት ነው። በጨዋታው 2 ቢጫ ካርድ ተጫዋቾቹ አይተውበታል። በተመሳሳይ በጨዋታው እንግዲህ የተጫዋቾችን ቁጥራዊ መረጃዎች ስናል የጨዋታው እንግዲህ ኮከብ የሊቨርፑል ግብ ጠባቂ አሊሰን ቤከር ሆኗል። 7.5 ከ10 አግኝቷል። ከሱ ቀጥሎ የሊቨርፑል ተከላካይ ኬርኬዝ ሚሎስ ነበር 7.2 ያገኘው። ኮናቴ ኢብራሂምም 7.2 በማግኘት የጨዋታው ኮከብ ተጫዋቾች ሆነዋል በቅደም ተከተል ማለት ነው። እንግዲህ የሊቨርፑል ግብ ጠባቂ 4 የአርሰናል ኳሶች ከግብነት እንዳዳነ ይታወቃል። በዚህም የጨዋታው ግብ ጠባቂ ኮከብ ተጫዋች ሆኖ ተመዝግቦለታል። እንግዲህ ኤክስጂን በመፍጠር በኩል አርሰናል 0.57 ሲያስመዘግብ 0.31 ሊቨርፑል አስመዝግቧል። ትልቅ የግብ ዕድልን በመፍጠር በኩል አርሰናል ነው በዚህ ረገድ አንድ ኳስ ትልቅ የግብ ዕድል የፈጠረው። 3 ኮርናዎችን አግኝተዋል። በአጠቃላይ በጨዋታው እንግዲህ በኤክስጂ አርሰናል ወደ ግብነት የመቀየር ዕድሉ እንግዲህ 0.57 ነው። ሊቨርፑል 0.31 ነው። በአጠቃላይ በጨዋታው የተጠበቀውን ቁጥራዊ መረጃዎች አላየንም። ቁጥራዊ ወይም የተሟሟቀ የጨዋታ ስልት አርሰናል ለመከተል ሲሞክር ሊቨርፑል ደግሞ የአርሰናልን የቴምፖ በማቀዝቀዝ ጨዋታውን እየቆራረጠ ሲቀጥል ነበር። በዚህም ሊቨርፑል ተሳክቶለት እንግዲህ ከአርሰናል ሜዳ ከኤሚሬትስ 1 ነጥብ ይዞ ወጥቷል። እንግዲህ በአጠቃላይ አርሰናል በሊቨርፑል የ16-5 የመጨረሻ ቀጠና ውስጥ 24 ኳሶችን ሲነካ ሊቨርፑል 11 ኳሶችን የነካው። የተሳካ ኳስንም አኩሬት ፓስ በማድረግም አርሰናል 2 ኳሶችን ሲያቀብል ሊቨርፑል 1 ኳስ አቀብሏል። በዚህ ረገድ አርሰናል 3 ኦፍሳይድ ሲያስመዘግብ ሊቨርፑል 1 ኦፍሳይድ አስመዝግቧል። ቅጣት ምት በማግኘትም በኩል ሊቨርፑል 10 ቅጣት ምቶችን ሲያገኝ አርሰናል 1 ቅጣት ምትን ያገኘው። ሆኖም ግን አርሰናል በትልቅ ጨዋታዎች የሚያሳዩ አፕሮች ወይም ማቀራረብ ወጥነት እየጎደለው እያየን ነው። ታዲያ ይሄ ወጥነት ማጣት አርሰናልን በቀጣይ ጨዋታዎች ምን ያህል ዋጋ ያስከፍለዋል የሚለው ተጠባቂ ጉዳይ ነው። ምክንያቱም አርሰናል በአስቶን ቪላ ጨዋታው የነበረው ተነሳሽነትና የማሸነፍ እንቅስቃሴ በአንጻሩ በሊቨርፑል ጨዋታ ላይ ያየነው ድክመት እንግዲህ ለቀጣይ ጨዋታዎች ምን ያህል መዳከም ውስጥ ሊከተው ይችላል። በቀጣይ ጨዋታዎችስ ይሄ ያካሄዱ ምን ያህል ዋጋ ሊያስከፍለው ይችላል? ወይንስ ሚካኤል አርቴታ ከነዚህ የትልልቅ ጨዋታዎች ልቦና ማሻሻያ አድርጎ ተጫዋቾቹንም አደራጅቶ የበለጠ ለዋንጫው ያለውን ጉዞ ያጠናክራል የሚለው ተጠባቂ ጉዳይ ነው። ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶችን ቀጥሎ እናያለን። የአርሰናሉ አለቃ ሚካኤል አርቴታ ክለባቸው ከሊቨርፑል ጋር ያደረገውና ያለ ግብ 0-0 በሆነ ውጤት የተጠናቀቀው ጨዋታ በኋላ በሰጠው አስተያየት ጨዋታውን ለማሸነፍ ልዩ የሆነ የፈጠራ ብቃት ወይም አስማታዊ ቅጽበት እንደሚያስፈልግ ተናግሯል። አሰልጣኙ ለስካይ ስፖርት እንደገለጸው በሁለቱ ቡድኖች መካከል ያለው የጥራት ልዩነት እጅግ ጠባብ ነው። ስለ ጨዋታው ሂደት ሲያብራራም 2 የተለያዩ አጋማሾችን ያየ ነው ብሏል። አርቴታ ስለመጀመሪያው አጋማሽ ሲናገር በመጀመሪያው አጋማሽ ከፍተኛ የሆነ የጨዋታ የበላይነት ነበረን። በተጋጣሚ የግብ ክልል 6 የአርድ ሳጥን ውስጥ ለጎል የሚሆኑ አደገኛ ሁኔታዎችን ፈጥረን ነበር። ነገር ግን ኳስና መረብን የሚያገናኘው ትክክለኛው ቅብብል ማግኘት አልቻለም ሲል ቡድናቸው ያባከነውን እድል ገልጿል። ሁለተኛው አጋማሽ ግን ለቡድናቸው እጅግ ፈታኝና ትግል የጠየቀ እንደነበርም አልሸሸገም። አሰልጣኙ ጨዋታው ላይ ብልጭታ ይፈልግ እንደነበር ሲገልጽ ሊቨርፑል ያሸነፈበትን የአንፊልዱን ጨዋታ በማስታወስ በአንፊልድ ዶሚኒክ ስፖዝላይን ልዩ አስማታዊ ቅጽበት ፈጥሮ ጨዋታውን አሸንፈው ነበር። ዛሬ ግን ያልተከሰተም። ያን ማድረግ ካልቻልክ ደግሞ ቢያንስ ላለመሸነፍ መጫወት አለብህ ብሏል። ጋብሪኤል ማርቲኔሊ የሊቨርፑልን ተጫዋች ኮነር ብራድሊን ገፍቶ ከሜዳ ስላስወጣበት አጋጣሚ የተጠየቀው አርቴታ ተጫዋቹን ተከላክሏል። እንግዲህ ማርቲኔሊ እንደማውቀው ከሆነ ምንም አይነት ሆን ብሎ የመጉዳት ሀሳብ አይኖርም። ለኮነር ብራድሊ የተፈጠረው ነገር መጥፎ እንዳልሆነ ተስፋ አድርጋለሁ። ነገር ግን ማርቲኔሊ ሆን ብሎ ክፉ ነገር ያደርጋል ብዬ አላስብም ሲል ምላሽ ሰጥቷል። ያው ጨዋታውን ከመቀጠልና እንዳይቆራረጥ በባከነ ሰዓት ጨዋታው እንዲያባክነው እያደረገ ይገኛል በማለት ኮነር ብራድሊ ላይ የገፍቶ ማስወጣቱን ገልጿል። እንግዲህ በጨዋታው 94ኛው ደቂቃ አካባቢ 92ኛው ደቂቃ አካባቢ ኮነር ብራድሊ ኳስ ወደ ኤጅ ክልል በመከላከል ለማውጣቱ ወደ ማርቲኔሊ ያጠገብ የመጣችን ኳስ ለማውጣት ሲጥር እግሩ እንግዲህ ወለም ብሎት ዞሮ ወድቆ ነበረ። ከዛም በኋላ የእጅ መወርወሪያ ፒችዋ ላይ የነበረ ተጫዋቹ ነገር ግን ተንሸራቶ ወደ ሲገባ ይህንን ያየው
ማርቲኔሊ በመናደድ ተጫዋቹን ገፍትሮ ወደ ውጭ እጅ ሲያስወጣው በዛ መሃል በተፈጠረ ግርግር እነ ኢብራሂሞ ኮናቴ፣ ቨርጂል ቫንዳይክ፣ ሌሎችም ተጫዋቾች እርስ በርስ ሲጎሻሸሙ ኋላም ገብርኤል ጄሱስ መጥቶ ለማርቲኔሊ በመደረብ እንግዲህ ለተጫዋቹ ሽፋን ሲሰጥ ነበረ። በዚህም ማርቲኔሊ እና ኢብራሂሞ ኮናቴ ቢጫ ካርድ ተመልክተዋል። ይህንን ተከትለው ሚኬል አርቴታ በሰጠው አስተያየት እንግዲህ ለጨዋታው ቴምፖ አለመቋረጥ ነው ገብርኤል ማርቲኔሊ ይህን ያደረገው ሲል አስተያየቱን ሰጥቷል። አርሰናል በገና ሰሞኑ የነበረበትን እጅግ አድካሚ የጨዋታ መርሃ ግብር ባለፉት ሳምንታት 6 ጨዋታዎችን አድርጎ አሁን በጥንካሬ ላይ እንደሚገኝ አርቴታ አክሎ ገልጿል። በተመሳሳይ አስተያየቱን የሰጠው የሊቨርፑል አሰልጣኝ አርኔ ስሎትም ከጨዋታው 1 ነጥብ ማግኘታቸው እንደሚገባቸው ተናግሯል። በውጤቱ ደስተኛ ነኝ ሲል ነው የገለጸው። በቡድኑ እንቅስቃሴና በውጤቱ ደስተኛ ነኝ ያለው አርኔ ስሎት አርሰናል በሀገር ውስጥና በአውሮፓ አስደናቂ ዓመት እያሳለፈ ይገኛል ብሏል። ስለ ማርቲኔሊ ያነሳው አሰልጣኙ እሱም በቅርብ አላውቀውም፣ ነገር ግን ጥሩ ሰው ይመስላል ሲል ተናግሯል። አክሎም ችግሩ አጠቃላይ እግር ኳስ ነው፣ በመጨረሻው ደቂቃዎች ሰዓት የመግደል ሁኔታ አለ። ከዛ ጋር በተያያዘ ማርቲኔሊ ሰዓት እንዳይባክን ያደረገው ነው እንጂ ሆን ብሎ ተጫዋቹን ለመጉዳት ያደረገው እንዳልሆነ አበክሮ ተናግሯል። ጎል ማስቆጠር ስትፈልግና አንድ ተጫዋች እንደተጎዳ እያስመሰለ ከተሰማ ያበሳጫል። ጉዳቱ ከባድ እንደሆነ ቢያውቅ እንደማያደርገው እርግጠኛ ነኝ ሲል አርኔ ስሎት ተናግሯል። ስፖዝ ላይ በበኩሉ የገጠምነው አስደናቂ ቡድን ነው፣ ባለፈው ዓመት ለምን ሻምፒዮን እንደሆንን በድጋሚ ያረጋግጠናል ሲል እንግዲህ ስፖዝ ላይ ከቀናት በፊት የሰጠውን አስተያየት የሚመስል አስተያየት በድጋሚ ሰጥቷል። አርሰናል እንግዲህ ዘንድሮን የእንግሊዝ ፕሪሚየር ሊግ በ49 ነጥብ በአንደኝነት ሲመራ፣ ሊቨርፑል በ35 ነጥብ አራተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ እና አስቶን ቪላ 3ኛና 4ኛ ደረጃ በቀደም ተከተል ተቀምጠው እንግዲህ የእንግሊዝ ፕሪሚየር ሊግን ከአርሰናል ቀጥለው እየመሩ ይገኛሉ። በቀጣዩ እሁድ እንግዲህ አርሰናል ከፖርትስማውዝ የኤፍኤ ካፕ ጨዋታውን ሲያደርግ፣ ሊቨርፑል ደግሞ ሰኞ ከበርንስ ላይ የኤፍኤ ካፕ ጨዋታቸውን የሚያደርጉ ይሆናል። ቀጥሎ አርሰናል የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግ ጨዋታውን በተከታታይ የሚያደርግ ይሆናል።